ሰላም ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። አዲሱ ቻናል የእንግሊዘኛ ቻናል ነው፣ ቁጥር 2 ስለሆነ ይሄ ገና ምን ጀምርበት ገና ጀማሪም ስለሆነ እስኪ ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ አማርኛ እንዲሁም እንግሊዘኛ ሞር ደግሞ አማርኛ በእንግሊዘኛ መማር የሚፈልጉ በተለይ ቴክስት ለመጻፍ የሚፈልጉ እንዲሁም እንግሊዘኛ ማንበብ የሚፈልጉ እንግሊዘኛ መጻፍ የሚፈልጉ ለተቸገሩ ሁሉ ወሳኝ መፍትሄ ስለሆነ ይሄንን ሼር እያደረጋችሁ ለሚፈልጉት ሁሉ አዳርሱልኝ እያልኩ ከወዲሁ አሳስባለሁ። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች የምታገኙ ነው የሚሆነው። ዛሬ ይዤላችሁ የመጣሁት ደግሞ ምንድነው የእንግሊዘኛ ቃላት ትርጉም በአማርኛና እንዲሁም ደግሞ በአማርኛ የምናገኘውን ትርጉም በእንግሊዘኛ ፊደል በመጻፍ እንዴት አድርገን ማንበብና መጻፍ እንችላለን። ለምሳሌ የአማርኛ ድምጸቱን ተጠቅመን የእንግሊዘኛ ቃል አሊያም በእንግሊዘኛ ፊደል የምንጽፈው ነገር ልክ በዛ መልክ ነው እዚህ ጋር የምንጽፍላችሁ። መጀመሪያ የእንግሊዘኛ ቃል አለ እዚህ ጋር እንደምታዩት የእንግሊዘኛ ቃል ነው። እሱ ደግሞ ፍቺው ምን ይሆናል? የእንግሊዘኛ ቃሉን እናነባለን፣ ፍቺው ቀጣዩ ነው። ከዛ በመቀጠል ደግሞ ፍቺውን በአማርኛ ነው አይደለ? ለምሳሌ ዋክ ማለት መራመድ ማለት ነው። መራመድ የሚለውን ደግሞ የእንግሊዘኛ ፊደል ተጠቅመን እንዴት አድርገን እንጽፈዋለን ወይም እንዴት አድርገን እናነባለን የሚለውን ሁሉ ጠቅልል አድርጌ በአንድ ላይ አጣምሬ ይዤላችሁ ነው የመጣሁት። እስከ መጨረሻው ረጋ ብላችሁ ለመከታተል ሞክሩ። ከዚህ በተጨማሪ ደግሞ ቴሌግራም ግሩፕ አለ። ይህንን እዚህ ጋር እየጻፋችሁ ቴሌግራም ግሩፕ ላይ አስቀምጡልኝ። ስህተታችሁን እያረምኩ የማሳያችሁ ነው የሚሆነው። ከዛ በተጨማሪ ደግሞ እንግሊዘኛ እንዲሁም አማርኛን እሁድና ቅዳሜ ለገዛ እያስተማርን ነው የምንገኘው። ግሩፕ አለን። እዛ ግሩፕ ላይ ከ4 ሰዓት እስከ 6 ሰዓት ባለ ሰዓት ውስጥ እንግሊዘኛ እንዲሁም አማርኛን እያገዝን እንገኛለን። ማንኛውም ይህን ቪዲዮ የሚመለከት ሰብስክራይብ እያደረገ ቅዳሜና እሁድ መጥቶ መማር ይችላል ማለት ነው። ያለምንም ክፍያ ለገዛ ብቻ ነው ይህንን ቻናል የምንጠቀመው። ክፍያው የሚሆነው ከሰኞ እስከ አርብ በሚማሩ ተማሪዎች ብቻ በውስጥ መስመር ላይ መማር ለሚፈልጉ ከፍለው ይማራሉ። ከዛ ውጭ ግን ቅዳሜና እሁድ ግን የገዛ ትምህርት ነው እየሰጠንበት የምንገኘው። እናንተ ደግሞ በበጎ አድራጎት ሰብስክራይብ እያደረጋችሁ ለሌሎች ሼር እያደረጋችሁ አዳርሱልኝ። ያው እስኪ ያለውን ነገር እናንተም ማግዙኝ እኔም ማግዛችኋለሁ። መማር ለምትፈልጉ ሁሉ እገዛ እያደረጉ ነው የሚገኘው። አሁን ቀጥታ ወደ ትምህርቱ እንሂድ። ከዚህ ጋር WALK ማለት ወክ ማለት ነው። ወክ ወክ ማለት ትርጉሙ ምንድነው? መራመድ መራመድ። ወክ ማለት ምንድነው? መራመድ ማለት ነው። ወክ ማለት የእንግሊዘኛ ቃል ነው። የአማርኛ ትርጉሙ ደግሞ ምንድነው የሚሆነው? መራመድ። መራመድ የሚለውን ደግሞ በእንግሊዘኛ ፊደል ተጠቅሜ እንዴት ነው የምጽፈው? ይኸው እዚህ ጋር MERAMED ይላል አይደለ? ይህን የአማርኛውን ቃል ነው እዚህ ጋር የጻፍኩት። በእንግሊዘኛ መሆኑ ነው እንጂ ተመሳሳይ ነው። ሁለቱም ምን ይላል? ይሄም መራመድ ይላል፣ ይሄም መራመድ ይላል ማለት ነው። ME ማለት መ ማለት ነው። RA ማለት ራ ማለት ነው። ME ማለት ደግሞ መ ማለት ነው። ዲ ማለት ደግሞ ድ ማለት ነው። ስለዚህ በአንድ ላይ ምን ይላል? መራመድ መራመድ ይላል ማለት ነው። ከዚህ ጋር ወደ ሁለተኛው ስንመጣ ደግሞ RUN ማለት ራን ማለት ነው። ራን ራን ማለት ደግሞ ከመራመድ ትንሽ ፈጠን ብሎ መሮጥ ማለት ነው። መሮጥ መሮጥ። ይሄ መሮጥ የሚለውን ደግሞ በእንግሊዘኛ ስንጽፈው ምንድነው የሚሆን? ME ማለት መ ማለት ነው። RO ማለት ሮ ማለት ነው። ቲ ማለት ደግሞ ጥ ወይም ት ይሆናል ማለት ነው። ስለዚህ መሮጥ ይላል ማለት ነው። ይሄ መሮጥ መሮጥ። ከዛ እዚህ ጋር ደግሞ THROU ይላል አይደለ? ይሄ ምንድነው የሚለው? ስሮው 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 ማለት በእንግሊዘኛ ስሮ ስንል ወደ አማርኛ ስንቀይረው ምን ይሆናል? መወርወር ማለት ነው። ስሮው ማለት መወርወር ማለት ነው። መወርወር። ይሄ መወርወር የሚለውን ደግሞ በእንግሊዘኛ ፊደል ስንጽፈው እንዴት ነው የምንጽፈው ነው። አብዛኞቻችን አሁን የምንፈልገው ይሄኛውን ነው፣ የእንግሊዘኛ ትርጉሙን ሳይሆን በአማርኛ ፊደል ተጠቅመን ድምፁ የአማርኛ ፊደል ድምጽ ሆኖ ነገር ግን እንግሊዘኛ ፊደል ተጠቅመን እንዴት እንጽፋለን ነው። ስለዚህ እዚህ ጋር መወርወር የሚለውን እንዴት ነው የምንጽፈው? መ ስንል ME መ፣ ወ ስንል WE፣ ር ስንል RI ወይም R ብቻዋን ልትመጣ ትችላለች። ከዛ ወ ስንል አሁንም ድጋሜ WE፣
አር ብቻዋን ትቆማለች። መጨረሻ ላይ አይከተላትም፣ ምንም አይነት ባውል አይከተላትም ማለት ነው። ምክንያቱም ስድስተኛ ፊደል ስለሆነች። ይህ ምን ይላል? መወርወር መወርወር። ስሮ ሚንስ መወርወር ስሮ። ከዛ እዚህ ቀጥሎ የምናገኘው ደግሞ ፒኤስኤስ ይላል አይደለ? ፓስ ማለት ነው። ፓስ 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 ማለት ደግሞ በእንግሊዝኛ ፓስ ማለት በአማርኛ ምንድን ነው? ማለፍ ማለፍ። ፓስ ማለት ማለፍ ማለት ነው። ማለፍ ደግሞ በእንግሊዝኛ ስንጽፈው ምን ማለት ነው? ኤምኤ ካልነ ማ እንላለን፣ ኤልኢ ካልነ ለ እንላለን፣ ኤፍ ስንል ደግሞ ፍ እንላለን። ስለዚህ በእንግሊዝኛ ፊደል ስንጽፈው ማለፍ የሚለው ይሄን ይመስላል። ማለፍ ማለት ነው። ማለፍ ማለፍ ማለፍ። ከዛ GUMP ይላል አይደለ? ጃምፕ ብለን እናነበዋለን። ጃምፕ 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 ማለት ደግሞ ምን ማለት ነው? መዝለል ማለት ነው። መዝለል። ጃምፕ ማለት መዝለል ማለት ነው። መዝለል። መዝለል ደግሞ በእንግሊዝኛ እንዴት አድርገን እንጽፈዋለን? መዝለል የሚለውን ቀጥታ ፊደሎችን ብቻ በመቀየር የአማርኛ ፊደል መዝለል የሚለውን ወደ እንግሊዝኛ ፊደል ቀይረን እንዴት እናነባለን? መ ስንል ኤምኢ እንላለን። ዝ ስንል ዜድ አይ እንላለን። ለ ስንል ኤልኢ እንላለን። ል ስንል ኤል ብቻዋን ትቆማለች። ምክንያቱም ሳድስ ነች። የመጨረሻዋ ፊደል ል ስለሆነች መጨረሻ ላይ ባውል አይከተላትም። ስለዚህ ይህ ምን ይላል? መዝለል መዝለል መዝለል። ጃምፕ ሚንስ መዝለል ማለት ነው። ጃምፕ ማለት መዝለል ማለት ነው። ስለዚህ ከዚህ ቀጥሎ ደግሞ የምናገኘው SWIM ይላል። ሲዩም ስዊም 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 ምን ማለት ነው? መዋኘት ማለት ነው። መዋኘት 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 ስንልስ እንዴት ነው የምንጽፈው? በደንብ ተከተሉ። የዚህ ጋር መስል ኤምኢ ይሆናል። ዋ ስል ደግሞ WA ይሆናል። ኘ ስትሉ ደግሞ GN ነው የሚሆነው። GN ኘ ካልነ GNE ይሆናል። ኘ የመጀመሪያ ኘ ፊደል ከሆነች GNE ይሆናል። መጨረሻዋ ት ነች አይደለ? ቲ ትሆናለች። ስለዚህ በአንድ ላይ ስናነበው ምን ይላል? መዋኘት ይላል ማለት ነው። መዋኘት የሚለው በእንግሊዝኛ ፊደል ይሄን ይመስላል። እዚህ ጋር በቀይ የተጻፉ በሙሉ የምታያቸው ድምጻቸው የአማርኛ ድምጽ ነው። ነገር ግን የተጻፉት በምንድን ነው? በእንግሊዝኛ ፊደል። እዚህ ጋር በሰማያዊ የምታዩቸው ደግሞ በአማርኛ ቀጥታ የተጻፉ ናቸው። አረንጓዴዎች ደግሞ ኖርማል እንግሊዝኛ ፊደል ናቸው። ትርጉማቸውም በእንግሊዝኛ የተጻፈ ነው። እዚህ ጋር ትርጉማቸው በአማርኛ ተቀምጧል። እዚህ ጋር ደግሞ በቀይ የተጻፈው ደግሞ እንግሊዝኛ ፊደሎችን ተጠቅመን የአማርኛ ድምጹን እንዴት አድርገን ማንበብና መጻፍ እንችላለን የሚሉትን የምናይበት ነው ማለት ነው። ስለዚህ እንደነዚህ አይነት ቪዲዮዎችን እንዲሰራላችሁ የምትፈልጉ ከሆነ ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ አስተያየትና ጥያቄ ካላችሁ ደግሞ ኮመንት ላይ አስቀምጡልን። ነባር ቤተሰቦቻችን ደግሞ የተለመደውን ድጋፋችሁን ላይክ እና ሼር እያደረጋችሁ አበረታቱኝ እያልኩኝ ከወዲሁ አሳስባለሁ። ማንኛውም እንግሊዘኛ በአማርኛ አሊያም አማርኛ አሊያም ደግሞ እንግሊዘኛ መማር የሚፈልግ ካለ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም፣ በሌሎችም የሶሻል ሚዲያ አማራጮች ቲክቶክም ሌሎችንም ጋር ስለምታገኙን አናግሩን። በአጭር ጊዜ ብቻ አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን። በጣም በዛ ቢባል ከ3 ወር እስከ 4 ወር ከ3 ወር እስከ 4 ወር በተለይ አማርኛ በእንግሊዘኛ ለምጽፉና አማርኛ ማንበብና መጻፍ ለተቸገራችሁ ሁሉ በአጭር ጊዜ ብቻ አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን። ማንኛውም ከመሰረቱ የሚጀምር ምንም ፊደልን መቁጠር የማይችል ተማሪም እንኳን ቢሆን በአጭር ጊዜ ብቻ እናበቃችኋለን። እናንተ የሚጠበቅባችሁ ሰብስክራይብ አድርጋችሁ ከኛ ጋር ሃሎ ማለት ብቻ ነው ማለት ነው። ስለዚህ እኛ ደግሞ የኃላፊነታችን እንወጣለን። ዘወትር ከእናንተ በፊት የመጡ ተማሪዎችን እያስተማርን ነው የምንገኘው። ተለውጠዋል። ብዙዎች አውቀው እያመሰገኑም ነው የሚገኘው። ስለዚህ እናንተ ደግሞ ለዛችኛዋ ቀን እኔ አንብቤ ምን ማድረግ አለብኝ፣ አንብቤ ማንን ሳመሰግናለሁ የሚለውን እስክትደርሱ በትዕግስት በመጠበቅ የምትችሉ በውስጥ መስመር መማር ትችላላችሁ። የማትችሉ ደግሞ ዩቲዩብ ላይ ቀጥታ በመማር ረጋ ብላችሁ ከመጀመሪያው እስከ መጨረሻው ለመከታተል ሞክሩ። ማንኛውም ሰው ይህን ቪዲዮ ሳያሳልፍ በትዕግስት ለመጨረስ ይሞክር። አንደኛ ቪዲዮ ከተቆራረጠ ካሳለፋችሁት ዩቲዩብ እንደማትወዱት አድርጎ ስለሚወስደው ለእኛ ትንሽ አስቸጋሪም ስለሚሆን ማንኛውም ሰው ከጀመረ ለመጨረስ እንግዲህ በትዕግስት ብትጠብቁ እያልን ከወዲሁ እናሳስባለን። በሌላ ክላስ እስከምንገናኝ
ላይክ እንዲሁም ሼር እያደረጋችሁ ጠብቁን። አብራችሁኝ ስለነበራችሁ ከልብ እያመሰገንኩ እሰናበታችሁ።